ሰላም እንደምን አላችሁ? ይሄ የዩኒት 2 ላይ የመጨረሻ ጥያቄዎችን እንሰራለን። የመጨረሻ ቪዲዮ ነው ይሄ ቪዲዮ። የተለያዩ ጥያቄዎች በርከት ያሉ ጥያቄዎችን አብረን እናያለን። እንዲሁም ደግሞ 8ኛ ክፍል ላይ በምን አግባብ ጥያቄዎቹ ይመጣሉ የሚል አንድ የተወሰኑ ጥያቄዎችን እናያለን። እንደ ወርክሺት ደግሞ ፕራክቲስ እንድታደርጉ ቀላል የሆኑ ጥያቄዎችን አዘጋጅቻለሁ። እሱን ፕራክቲስ እንድታደርጉ ስለፈለኩ ነው። ስለዚህ ቀጥታ ወደ ጥያቄዎች እንሄዳለን። ሶልቭ ፕሮብሌምስ ይላል። ሶልቭድ ፕሮብሌምስ ይላል። እነዚህ ኦልሞስት ቀላል የሆኑ ናቸው፣ ግን ፕራክቲስ ማድረግ ያስፈልጋቸዋል። ጥያቄዎቹ የሚመጡበት አግባብ ለማየት ነው። ፊል ኢን ዘ ብላንክ ቱ ሜክ ዘ ስቴትመንት ትሩ። ኦን ዘ ነምበር ላይን -1 5 ኢዝ ቱ ዘ ዳሽ ኦፍ 0 ይላል። ነምበር ላይን ላይ ወስዳችሁ -15 ቱ ዘ ዳሽ ኦፍ 0 ነው የሚገኘው ይላል። ሁል ጊዜ ኔጋቲቭ ነምበር ከዜሮ ጋር ስታወዳድሩ ማንኛውም ኔጋቲቭ ነምበር ቱ ዘ ሌፍት ኦፍ 0 ይገኛል። መልሳችን ቱ ዘ ሌፍት ኦፍ 0 ይሆናል። ሁለተኛ በሌላ በኩል ደግሞ ማንኛውም ፖዚቲቭ ነምበር ቱ ዘ ራይት ኦፍ 0 ነው የሚገኘው። ፖዚቲቭ ነምበር -15 ብቻ ሳይሆን ማንኛውም ኔጋቲቭ ነምበሮች ቱ ዘ ሌፍት ኦፍ 0 ነው የሚገኙ። ማንኛውም ፖዚቲቭ ቁጥሮች ደግሞ ቱ ዘ ራይት ኦፍ 0 ነው የሚገኙት። ሶስተኛ ጥያቄ ዘ አዲቲቭ ኢንቨርስ ኦፍ 14 ኢዝ ዳሽ ይላል። አዲቲቭ ኢንቨርስ ማለት ምን ማለት ነው? አዲቲቭ ኢንቨርስ ማለት የሆነ ቁጥር ወስደን ያ ቁጥር ከማ ጋር ተደምሮ 0 ይመጣል የሚለውን ጥያቄ ለመመለስ ነው። አዲቲቭ ኢንቨርስ ኦፍ 14 ኢዝ ዳሽ ይላል። አዲቲቭ ኢንቨርስ 14 ከማ ጋር ብንደምር ነው 0 የሚመጣልን? ከኔጋቲቭ 14 ጋር ነው። ማንኛውም ፖዚቲቭ የሆነ ቁጥር አዲቲቭ ኢንቨርሱ ኦፖዚቱ ነው። ኔጋቲቭ ከሆነ ደግሞ ኦፖዚቱ ፖዚቲቭ ነው የሚሆነው። አራተኛ ላይ ስናየው ዘ አዲቲቭ ኢንቨርስ ኦፍ -1 ኢዝ 1 ይሆናል። ዘ አዲቲቭ ኢንቨርስ ኦፍ 0 ኢዝ ዳሽ። እዚህ ላይ የራሱ አዲቲቭ ኢንቨርስ የሆነው ቁጥር 0 ብቻ ነው። ስለዚህ መልሱ 0 ይሆናል። እቺ አምስተኛ ላይ አብዛኛው ጊዜ ፈተና ላይ ልትመጣ ስለምትችል በደንብ ያዟት። The number of integers lying between -5 and 5 is dash ይላል። -5 እና 5 መካከል ያሉ ኢንቲጀሮች እነማን ናቸው ብሎን ያስቀምጣል። እነዚህ ከ-5 እስከ 5 ያሉ ኢንቲጀር ቁጥሮችን በነምበር ላይን ላይ ማስቀመጥ ትችላላችሁ፣ ወይንም ሊስት ማድረግ ነው። እነዚህም -4 -3 -2 -1 0 1 2 3 4 ናቸው። እነዚህ ከ-5 እና 5 መካከል ያሉ ኢንቲጀሮች እነዚህ ናቸው ማለት ነው። ማንኛውም ቁጥር በዚህ መልኩ ከጠየቃችሁ መሀል ያለውን ቁጥር ኢንቲጀር የሆኑ ቁጥሮችን መዘርዘር ነው። ሰባተኛው the least integer lying between -9 and -14 is። አሁን እዚህ ጋር ሊስት ኢንቲጀር ነው ያለው። the least integer በጣም ትንሹ ኢንቲጀር ማን ነው ነው። መጀመሪያ ኢንቲጀሮቹ እነማን ናቸው የሚለውን እዚህ ላይ መዘርዘር ነው። ከኔጋቲቭ 9 እስከ ኔጋቲቭ 13 ያሉ ቁጥሮቹ -10 -11 -12 -13 ነው። እዚህ ውስጥ ደግሞ ትንሹ ቁጥር ማን ነው? ከነዚህ ውስጥ እነዚህን ማወዳደር ነው። ከነዚህ ውስጥ ትንሹ ቁጥር 13 ነው የሚሆነው ማለት ነው። ምክንያቱም -10 ከ11 ይበልጣል፣ -11 ከ-12 ይበልጣል፣ -12 ከ-13 ይበልጣል። ስለዚህ ትንሹ ቁጥር ማን ነው? -13 ነው ማለት ነው። ሌላ ጥያቄ the additive inverse of a negative integer is
ቅድም ያየነው ነው በምሳሌ ያየነው ነው additive inverse of negative integer is always positive ነው የሚሆነው the additive inverse of positive integer ከሆነ ደግሞ it is always negative ነው የሚሆነው ስለዚህ እዚህ ጋር ምሳሌዎችን ወስደን ማየት እንችላለን ሁሉ ጊዜ the additive inverse of a number is the number that when we added to the original number the result is 0 ከሆነ ነው additive inverse ከሆነ ከዛ የ a additive inverse minus a ነው የማይነስ a additive inverse a ነው ኦፖዚት ነው የሚሆነው ማለት ነው ስለዚህ ምርጫ ላይ the additive inverse of a negative integer ካለ always positive ነው መጀመሪያ ማወቅ ያለባችሁ additive inverse ማለት ቁጥሩ የሆነ ቁጥር ላይ ተደምሮ 0 የሚመጣልን ፕሮፐርቲ ስለሆነ በሌላ በኩል which one of the following is an additive identity for integer a additive identity ማለት ደግሞ ምን ማለት ነው እሱን በደንብ ማያዝ አለባችሁ additive identity ማለት የሆነ ቁጥር ተደምሮበት ራሱን የሚሆነው ወይም ራሱን የሚሰጠን ማን ነው ስለዚህ አሁን a ላይ ማንን ብንደምር ነው a የምናገኘው a ላይ 0 ብንደምር ብቻ ነው a ማግኘት የምንችለው ስለዚህ መልሳችን c ነው የሚሆነው ማለት ነው አስረኛ if a and b are two integers then which one of the following may not be an integer here azim properties of integer አይተናል properties of integer ማን ነው include የሚያደርገው ብለን ስናይ addition is include under closed subtraction is true for this multiplication is also true division is may not be true ስለዚህ ይሄን ስናየው the sum of two integers is always an integer እንደሆነ ለማየት ሞክረናል the difference of two integers is always an integer ይሄንንም በደንብ አይተናል the product of two integers is always integer እንደሆነ በደንብ አይተናል quotient ግን may not be integer it may integer or it may not be integer ሊሆንም ይችላል ላይሆንም ይችላል ምክንያቱም ለምሳሌ 1 እና 2ን ስንወስድ 1 ለ2 ስናካፍል 0.5 ነው 0.5 ደግሞ ኢንቲጀር አይደለም 4 እና 2ን ብንወስድ 4 ለ2 ስናካፍል 2 ነው ኢንቲጀር ነው ስለዚህ ይሄ always ሳይሆን depend on the number individual number ላይ ነው ዲፔንድ የሚያደርገው ስለዚህ መልሳችን ዲ ይሆናል ማለት ነው 11ኛ which integer is an additive inverse of its own additive inverse identity inverse of its own additive inverse የሆነው ማን ነው 0 ብቻ ናት ማለት ነው የራሷ additive inverse የራሷ የሆነችው itself የሆነችው 0 ናት ማለት ነው 12ኛ if we multiply dash number of negative integers then the result integer is positive negative integerን ወስደን እርስ በርስ ስንት ጊዜ ብናባዛው ነው ፖዚቲቭ የሚሆነው እርስ በርስ ፖዚቲቭ ኢቭን ጊዜ ነው ወይም ኦድ ጊዜ ነው ማለት ነው ለምሳሌ 1ን ማይነስ 1ን 20 ጊዜ ብናባዛው ፖዚቲቭ 1 ነው የሚሆነው ማይነስ 1ን ደግሞ ማይነስ 19 ጊዜ ብናባዛው ኔጌቲቭ ነው የሚሆነው ስለዚህ ኢቭን ነምበር ኦፍ ታይምስ ስናባዛ ነው ፖዚቲቭ የምናገኘው 13ኛ the sum of integer and that is additive inverse is ይሄ በደንብ ብዙ ጊዜ ደጋግመን ያየነው ነው 0 ነው የሚሆነው ማለት ነው መልሱ 14ኛ integers are closed under addition multiplication and dash ይላል ፈተና ላይ እንደዚህ ቢመጣ አሁን ምንድነው የምትመልሱት integers are closed under addition multiplication እና subtraction ነው የሚሆነው እዚህ ጋር ጥንቃቄ እንድታደርጉ under division አይሆንም ለምን under division always positive always integer ላይ ሰጠን ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ነው 15ኛ if a positive integer is subtracted from a negative integer the answer is always negative ይላል ይሄን ምሳሌ ወስዳችሁ መስራት ነው if positive integer is subtracting from negative integer the answer is always negative ይላል ይሄ መልሱ በጣም ጥሩ ነው ትክክለኛ ነው ማለት ነው ማንኛውም እንደዚህ ወስደን ኔጌቲቭ ማይነስ
ፖዚቲቭ ካደረግነው የምናገኘው ኔጌቲቭ ነው ኦልዌይስ ነው ይሄ የፈለጋችሁ ቁጥር ወስዳችሁ ማየት ትችላላችሁ ማለት ለምሳሌ -1 -1 ማይነስ ሁለት ቁጥርን ደግሞ +2 ብንወስድ ማይነስን በፖዚቲቭ ስናባዛው ኔጌቲቭ ስለሚሆን ኔጌቲቭ ማይነስ ኔጌቲቭ ደግሞ ኔጌቲቭ ስለሚሆን መልሳችን ትሩ ነው የሚሆነው ማለት ነው if a positive integer is subtracting from positive integer the answer is always positive it is not always ይሄ false ነው sometimes positive depend on the number we used ነው የሚሆነው እንጂ always positive አይደለም ማለት ነው 17ኛ ይሄ በምሳሌ ወስደን ብናይ a minus b is equal to positive or negative ይሆናል it depend on the number 17ኛ if a negative integer is subtracted from positive integer the answer is always positive ይሄ always true ነው ማንኛውም ኔጌቲቭ ነምበር ላይ ኔጌቲቭን በኔጌቲቭ ስናባዛው ፖዚቲቭ ስለሚሆን ወስደን ማየት እንችላለን a minus or minus b ካደረግነው a plus b ነው የሚሆነው a plus b ደግሞ always positive ነው የሚሆነው ማለት ነው if both a and b are positive numbers then when we add the two numbers the answer is or the result is positive 18ኛ the sum of two integer is 47 if one of this integer is minus 27 find the other ይላል the sum of two integer is 47 ይላል ለምሳሌ a plus b is equal to 47 ነው አንዱ የb ዋጋ 24 ቢሆን a minus 24 is equal to 47 ይላል a ለማግኘት a ከ a is equal to ብለን 47 ሲደመር 24 ይሆናል 47 እና 24 ደግሞ 71 ይሆናል ማለት ነው መልሳችን a is equal to or 71 እናገኛለን ማለት ነው every integer less than 0 has the sign ማንኛውም ቁጥሮች ከ0 በታች ከሆኑ ኔጌቲቭ ሳይን ናቸው ያሉት ኔጌቲቭ ኢንቲጀር ስለሆነ ኔጌቲቭ ኢንቲጀር ደግሞ ሳይኑ ኔጌቲቭ ሳይን ነው የሚሆነው ማለት ነው number 20 the integer 5 unit to the right of 0 on the number line is ከ0 ተነስተን 5 ዩኒት ወደ ፊት ብንሄድ ወይም to the right of 0 ብንሄድ የምናገኘው 0 1 2 3 4 5 ስለዚህ +5 ነው የምናገኘው ማለት ነው ነምበር ላይን መጠቀም ትችላላችሁ ቀላል ጥያቄ ነው the predecessor of the integer -1 is successor እና predecessor ይሄ ከዚህ በፊትም ያያችሁት በምሳሌም ያየነው ስለሆነ predecessor ማለት አንድ ወደ ኋላ ማለት ነው ስለዚህ ከ-1 ላይ -1 ስንቀንስ -2 ይሆንልናል መልሳችን ሰክሰሰር ብለን -1 ላይ አንድ ስንደምር 0 ነው የሚሆነው ግን predecessor ስላለን -2 ነው የሚሆነው ማለት ነው መልሱ ሌላ ጥያቄ number of integer lay between -1 and 1 is እዚህ ውስጥ -1 እና አንድ መካከል ያለው ኢንቲጀር ማን ነው 0 ነው የሚሆነው በጣም ቀላል ነው ነምበር ላይንን መጠቀም ትችላላችሁ ማለት ነው the greatest integer lay between -10 and -15 is ይሄንንም መዘርዘር ነው greatest ነው የተጠየቀው እንደ ቀድሞ smallest አይደለም የተጠየቀው greatest ማለት ከ-10 እና -15 መካከል ያሉት እነማን ናቸው መጀመሪያ ቁጥሮቹ -11 -12 -13 -14 ናቸው ይሄን ከትንሽ ወደ ትልቅ ስንዘረዝር -14 -13 -12 -11 ይሆናል ስለዚህ መልሳችን ትልቁ -11 ነው የሚሆነው b ነው የሚሆነው ማለት ነው in which one of the following pair of integer the first integer is not on the left of the other integer on the number line ይሄ ነምበር ላይን ስላችሁ ማየት ትችላላችሁ ነገር ግን ሁሉ ጊዜ to the left የሚገኘው ቁጥር ኔጌቲቭ ነው ኔጌቲቭ ሆኖ ስሞል ነምበር ነው መሆን ያለበት ስሞል ነምበር ማለት እንግዲህ ኔጌቲቭ ካደረግነው ለምሳሌ ኔጌቲቭ 100 እና
ኔጌቲቭ አንድ ስንወስድ ስሞል ነምበሩ ኔጌቲቭ 100 ስለሆነ ያን ታሳቢ ማድረግ አለባችሁ። ለምሳሌ -1 እና 1 ነምበር ላይን ስንወስድ -1 ቱ ዘ ሌፍት ኦፍ -1 ነው ቱ 1 ነው የሚሆነው። ቢ ደግሞ -2 እና -4ን እዚህ ጋር ስናየው አቀማመጡን አሁን እዚህ ጋር አቀያይረውታል። መጀመሪያ ቱ ዘ ሌፍት የሚገኘው -4 ነው እንጂ -2 አይደለም። ስለዚህ መልሳችን ቢ ይሆናል። ሲ ላይ ያለውም ደግሞ -4 እና -3 አቀማመጣቸው ትክክል ነው የተቀመጠው። -4 ቱ ዘ ሌፍት ኦፍ -3 ነው የሚገኘው። -2 ቱ ዘ ሌፍት ኦፍ 0 ነው የሚገኘው። ስለዚህ መልሱ ቢ ነው የሚሆነው ማለት ነው። ነምበር ላይም በዚህ መልኩ ማስቀመጥ ይቻላል። በዚህ መልኩ ማየት ይቻላል። ሌላው 19ኛ when a negative integer is subtracting from another negative integer the sign of the result is always negative, is always positive, is never negative, is never negative ካለ ዜሮ ይሆናል ማለቱ ነው። this depend on the numerical values of the integer። ይሄ ሁሉ ጊዜ when negative integer is subtracting from another negative integer ከሆነ ሳይኑ it is depend on the numerical values of the integers ነው የሚሆነው። ለምሳሌ a minus b ን assume አድርገን ብንወስድ ወይ b minus a depend on the value of a and b እንደሚሆኑ b greater than ከሆነ ለምሳሌ b minus 3 ብንወስድ -3 እና -5 ብንወስድ b ከa ይበልጣል። ለምሳሌ 3 minus of -5 ስናደርገው ፖዚቲቭ ይሆናል። ቢ ደግሞ ካነሰ ኔጌቲቭ ይሆናል። ስለዚህ መልሳችን እኩል ከሆኑ ዜሮ ነው የሚሆነው። መልሳችን ዲ ነው የሚሆነው ማለት ነው። this depend on the numerical values of the integer። ሁሉ ጊዜ እንደዚህ አይነት ጥያቄዎችን ስትሰሩ እንደዚህ አይነት ጥያቄዎችን ብቻ ሳይሆን ሂሳብ ያው በመስራት ነው፣ በማየት ወይም በማንበብ የሚገኝ አይደለም። ሁሉ ጊዜ ምሳሌዎችን ወስዳችሁ ሁለት ቁጥሮችን ምሳሌዎች ወስዳችሁ አንዱ ካንዱ የሚበልጥ እና የሚያንስ አርጋችሁ ከሰራችሁት ቀላል ጥያቄ ነው ማለት ነው። ሌላኛው 20ኛ the statement when an integer is added to itself the sum is greater than integer is when an integer is added to itself the sum is greater than integer is always true, never true, true only when the integer is positive, true for non-negative integer። ትሩ ፎር ነን ኔጌቲቭ ኢንቲጀር ካለ ያው ዜሮንም ያጠቃልላል ማለት ነው። ሲ እና ዲ የሚለያዩት በዚህ ነው። ስለዚህ ሆነ ኤክስን ወስደን ኤክስ ፕላስ ኤክስ 2x ነው። 2x is greater than ኤክስ ነው። አሁን ቦት ሳይድ ኤክስ ኤክስ ብንቀንስ ምንድነው እንደዚህ አይነት ኮንክሉዥን ላይ እንደርሳለን። ኤክስ is greater than 0 ከሆነ therefore the statement is true only when the integer is positive ከሆነ ነው። እዚህ ጋር ለመስራት let the integer be x ብላችሁ ከዛ add itself x plus x 2x ይሆናል። 2x is greater than x ነው። for all integers ነው ይሄ for all integers z ማንኛውም integers z ከሆነ ነው። ይሄ ማለት እዚህ ጋር ጥንቃቄ ማድረግ የሚያስፈልገው ኔጌቲቭ ከሆነ ፖዚቲቭ ከሆነ እንዴት ይሆናል የሚለውን እናያለን። ለምሳሌ ሰብስትራክት እናርገው ቼክ ለማድረግ ፎር ኢንቲጀር z ይሆናል ወይ ያን ለማለት ቦት ሳይድ ሰብስትራክት ስናደርግ x is greater than 0 therefore statement true only when integer is positive ከሆነ ነው። ፎር ነን ኔጌቲቭ ኢንቲጀር አይሆንም፣ 0 ከ0 ስለማይበልጥ። ስለዚህ አንሰር true only when the integer is positive ሲ ብቻ ነው የሚሆነው ማለት ነው። እቺ በጣም ጥሩ ጥያቄ ናት። ጥንቃቄ አድርጉ። ፈተና ላይ በደንብ ሊመጣ ይችላል እንደዚህ አይነት ጥያቄ። ሌላኛው 21ኛ what will be the signs of the product a times b if አንደኛ a is the product of 5 positive integer product of 5 positive integer is positive a positive ሆኖልናል and b is the product of 9 negative integer 9 negative integer ካለ ደግሞ ይሄ odd ነው b negative ሆነ ማለት ነው። ስለዚህ a times b negative times positive negative ነው የሚሆነው ማለት ነው። ሁለተኛ a is a product of 6 positive integer ማንኛውም product of የፈለከውን oddም evenም ውሰደው ፖዚቲቭ ከሆኑ ያው ፖዚቲቭ ናቸው።
b is the product of 8 negative integer 8 negative integer ካለ 8 ኢቭን ነው ስለዚህ ኢቭን ኔጌቲቭ ስናባዛቸው ፖዚቲቭ ነው የሚሆነው ሁለቱም ኤም ቢም ፖዚቲቭ ሆኖልናል ስለዚህ አሁን ሳይናቸው ምንድነው የሚሆነው ፖዚቲቭ ነው የሚሆነው ማለት ነው እቺ ጥያቄም አሪፍ ስለሆነች እንደዚህ አይነት ጥያቄዎችን አምጥተው ለመሸወድ ይሞክራሉና ኮንሰፕቷን ብቻ አንደርስታንድ አድርጉ ኢቭን ነምበር ኦፍ ኔጌቲቭ ነምበርን ስናባዛው ፖዚቲቭ እንደሚሆን ካወቃችሁ ከዛ በኋላ ሳይኖቹን እያንዳንዱን የኤ እና የቢን ሳይን መጀመሪያ ካወቃችሁ እርስ በርስ ማባዛቱ ቀላል ነው የሚሆነው ማለት ነው 22ኛ what number should be added to the sum of 345 and 67 to make it is equal to the smallest 3 digit number ይሄ መጀመሪያ ጥያቄዎች አንደርስታንድ አድርጉ ምንድነው ያለን 345 እና 67ን አንድ ላይ ብንደምርና ከሆነ ቁጥር ጋር ደምረን is equal to the smallest 3 digit number smallest 3 digit number 100 ነው የሚሆነው ስለዚህ 345 ሲደመር 67 ሲደመር የሆነ x እንበለው is equal to 100 የሚሆንልን ቁጥር ማን ነው እሱ ነው ስለዚህ አሁን እዚህ ጋር 3 ዲጂት ነምበሩ 100 ነው ሁለቱን ስንደምር 412 ሆነ 412 ሲደመር x is equal to 100 የሚሆንልን የx የዋጋን ከዚህ መፈለግ ነው x is equal to 100 minus 412 x ስትሆነልን minus 312 ሆነልን ማለት ነው ስለዚህ መልሳችን minus 312 ነው የሚሆነው ማለት ነው ከጥያቄ 21 እስከ 42 ያሉት ስቴትመንት ትሩ ወይም ፎልስ በሉ ነው የሚለን ሶሪ ይሄን ምንድነው ዝም ብለን ፎልስ እና ትሩ ብቻ ለማለት አይደለም የምንጠየቀው ጥያቄ በደንብ አንደርስታንድ አድርገን ምሳሌዎችን እየወሰድን እንድንሰራ ስለተፈለገ ነው ለምሳሌ the smallest natural number is 0 ናቹራል ነምበር ማለት ምን ማለት ነው 1 2 3 እያለ የሚቀጥል ነው ስለዚህ the smallest natural number is not 0 the smallest natural number ካስፈለገ 1 ነው የሚሆነው ማለት ነው 0 is not an integer as it is neither positive nor negative 0 ፖዚቲቭም ኔጌቲቭም ስላልሆነች ኢንቲጀር አይደለችም ይላል ይሄ ሐሰት ነው ኢንቲጀር ማለት ፖዚቲቭ ዜሮንና ኔጌቲቭን ስለሚያጠቃልል ሁለተኛ ሐሰት ነው የሚሆነው ማለት ነው 23ኛ the sum of all integer between -5 and -1 is -6 ይላል -5 እና -1 መካከል ያሉትን ቁጥሮችን ስንደምራቸው -6 ይሆንልናል ይላል -5 እና -1 መካከል ያሉት -4 -3 -2 ናቸው እነዚህን አንድ ላይ ስንደምር -4 እና -3 -7 ይሆናል -2ን ስንደምርበት -9 ይሆናል ስለዚህ 6 ስላለን መልሱ ሐሰት ነው ማለት ነው 24ኛ the successor of the integer 1 is 0 ይላል successor ማለት ምን ማለት ነው ቀዳማይ 0 ይለናል ስለዚህ ተከታይ ማለት ነው ሶሪ successor ማለት ተከታይ 0 ይለናል ተከታይ ማለት ግን አንድ ነው ምንደምርበት ስለዚህ 1 + 1 is 2 ነው የሚሆነው ሰክሰሰሩ 2 ነው እንጂ 0 አይደለም ፕሪዲሲሰር ቢብል -1 ስለምናደርገው 0 ነው የሚሆነው ትክክል ነው ማለት ነው 25ኛ every positive integer is larger than every negative integer እዚህ ጋር በደንብ ማየት ያለባችሁ ምን ጊዜም ፖዚቲቭ ኢንቲጀር እና ኔጌቲቭ ኢንቲጀርን ስናወዳደር ፖዚቲቭ ኢንቲጀሮች ይበልጣሉ ማለት ነው የሚቀጥለው ጥያቄ the sum of any two negative integer is always greater than both the integer the sum of any two negative integer is always greater than both the integer ይሄኛው በጣም ፎልስ ነው ያንሳሉ sum of any two negative integer is less than ብለን መልሱ ትሩ ነው የሚሆነው ማለት ነው 27ኛ the sum of any two negative integer is always smaller than both integer ይሄ በጣም ትሩ ነው የፈለጋችሁትን ሁለት ቁጥሮች ኔጌቲቭ ወስዳችሁ እርስ በርስ ብትደምሩት ከያንዳንዱ ቁጥር ያንሳሉ
ቁጥሮቹ ኔጌቲቭ ከሆኑ ማለት ነው። የሚቀጥለው ጥያቄ the sum of any two integer is greater than both the integer. the sum of any two positive integer is greater than both the integer. ይሄ በጣም ጥሩ ነው። የፈለጋችሁትን ሁለት ቁጥር ወስዳችሁ እርስ በርስ ብትደምሩ ፖዚቲቭ ከሆነ ከያንዳንዳቸው ይበልጣል። 29ኛ all whole number are integer. all whole number are integer. all whole number are integer. መልሱ ትሩ ነው ማለት ነው። all integers are whole number ነው። whole number ያው ከዜሮ የሚጀምር ነው። 0 1 2 3 እያልን የሚቀጥለው ነው። all integer are whole number አለ ፎልስ ነው። ኔጌቲቭ እና ኔጌቲቭ whole number ላይሆን ስለሚችል ማለት ነው። since 5 is greater than 3 therefore minus 5 is greater than minus 3. ይሄ በጣም ፎልስ ነው። ምክንያቱም ኔጌቲቭ ከሆኑ ቁጥሮቹ እያነሱ በሄዱ ቁጥር ትልቅ የሆኑ ነው የሚሄዱት። ኔጌቲቭ እየጨመረ በሄደ ቁጥር ደግሞ ቁጥሮቹ እያነሱ ነው የሚሄዱት። 32ኛ 0 is less than every positive integer. ይሄ በጣም ጥሩ ነው። ከማንኛውም ፖዚቲቭ ኢንቲጀር 0 ያንሳል። 0 is larger than every negative integer. ጥሩ ነው። ይሄም 0 ከኔጌቲቭ ኢንቲጀር በሙሉ ይበልጣል። 0 is neither positive nor negative. 0 ፖዚቲቭም ወይም ኔጌቲቭም አይደለም። ጥሩ ነው ይሄም ማለት ነው። የሚቀጥለው ጥያቄ the smallest integer is 0. ትሩ ነው ፎልስ ነው ብላችሁ ነው ይሄን የምትመልሱት። ለምሳሌ እኔ ከመመለሴ በፊት the smallest integer is 0። ይሄ በጣም ፎልስ ነው። smallest integerን ማወቅ አንችልም። ለምን greatest integerንም ማወቅ አንችልም፣ the smallest integerንም ማወቅ አንችልም። በጣም ብዙ ስለሆነ ማለት ነው። 6 and minus 6 are the same distance from 0 on the number line. እኩል ስለሆኑ ከነምበር ላይን የምንሄደውን ያህል ከበዚህ to the left minus 6 መሄድና to the right minus 6 መሄድ ዲስታንሳቸው እኩል ነው። ዲስታንሳቸው አብሶሉት ቫልዩ ስንወስድ 6 ነው የሚሆነው። ስለዚህ ትሩ ነው ማለት ነው። the difference between an integer and its additive inverse is always even. the difference between an integer and its additive inverse is always even ነው። ማንኛውም ቁጥር ወስደን ማየት እንችላለን። ለምሳሌ let the integer be n ብንለው its additive inverse is minus n ነው የሚሆነው። therefore n minus n ካስናረጋው 2n ይሆናል። so the difference is 2n which is clearly an even for an integer n since it is a multiple of 2 ስለሆነ ማንኛውም ቁጥር ወስዳችሁ even እንደሚሆን ማሳየትም ትችላላችሁ። ወይም the difference between an integer and its additive inverse ምሳሌ ወስዳችሁ የፈለጋችሁትን ማየት ትችላላችሁ። ስለዚህ መልሱ ትሩ ነው የሚሆነው ማለት ነው። the sum of an integer and its additive inverse is always 0. ይሄ በደንብ ቀደም ስላየ ነው ትሩ ነው የሚሆነው። the sum of two negative integer is positive integer. the sum of two negative integer is positive integer. ይሄ በጣም ፎልስ ነው፣ ግልጽ የሆነ ነው። the sum of three different integer can never be 0. ይሄን እቺን እስቲ ምንድነው 40 ምን ብላችሁ ነው የምትመልሱት? በጥያቄውን the sum of three different integer can never be 0. ሶስት ቁጥሮችን ብንደምር 0 የምናገኝበት ሁኔታ የለም ይላል። መልሱ ሐሰት ነው። ምክንያቱም እናገኘዋለን። ለምሳሌ a plus b plus c is equal to 0 ብንል n 1 ብንል b 0 ብንል c ደግሞ -1 ብንል እነዚህን ስንደምራቸው 0 እናገኛለን ማለት ነው። ስለዚህ ማንኛውም ኦፖዚት ቁጥሮችንና 0ን ብንደምር የምናገኘው 0 ስለሆነ መልሱ ሐሰት ነው ማለት ነው። on the number line an integer on the right of a given integer is always larger than the integer on the number line. an integer on the right of a given integer is always greater. ይሄ በጣም ጥሩ ነው፣ ግልጽ የሆነ ጥያቄ ነው ማለት ነው። ነምበር ላይን ወስዳችሁ ከሆነ ቦታ ተነስታችሁ to the right ስትሄዱ ሁሉ ጊዜ ቁጥሩ እየጨመረ ነው የሚሄደው። 0 is the smallest integer ቀደም ያየነው ነው። እቺ ሐሰት ነው፣ አጋጣሚ ነው ድጋሚ የመጣው። 0 is not the smallest integer። አሁን መጨረሻ ላይ የምናየው አዛሚድን ነው። ለምሳሌ the additive inverse of
the additive inverse of 2 is -2 ነው ምርጫ ላይ አዛምድ ላይ እንደዚህ ቢመጣላችሁ the greatest negative integer is the greatest negative integer -1 ነው greatest-ን ማግኘት እንችላለን the smallest negative integer ነው ማግኘት የማንችለው the greatest negative even integer is -2 ነው the smallest integer greater than every negative integer is 0 ነው a ነው the sum of predecessor and the successor of -1 is predecessor -2 ይሆናል successor 0 ይሆናል ስለዚህ መልሱ -2 ይሆናል ማለት ነው እቺኛዋን ያዟት the sum of predecessor and the successor of -1 is በደንብ ያዙት predecessor -1 ስናነሳለት -2 ይሆናል successor ደግሞ ስንደምርበት 0 ይሆናል ስለዚህ ሁለቱን አንድ ላይ ስንደምር -2 ይሆንልናል ማለት ነው እንግዲህ እስካሁን ያየነው ጥያቄዎች በዚህ መልኩ ካየን በኋላ 8ኛ ላይ ደግሞ እስቲ ከዚህ ቻፕተር እንዴት ሆኖ ነው ጥያቄዎቹ የሚመጡት 8ኛ ላይ በምን አግባብ ይመጣል ብላችሁ ካየን በተወሰኑትን ለማየት ሞክራለሁ ምናልባት ያው መጨረሻ ላይ የ8ኛ ክፍል ትምህርት ስናይ አጠቃላይ ጥያቄዎችን እንሰራለን ነገር ግን እስከዛ ድረስ በምን አግባብ ነው ፈተና ላይ የሚመጡት ከዚህ ዩኒት ብለን ስናይ ጥያቄ 1 when the sum of an integer and 6 is multiplied by 7 the result is 63 what is the integer ብሎ ይጠይቃል when the sum of an integer and 6 is multiplied by 7 the result is 63 what is the integer ምንድነው ያለው መጀመሪያ ጥያቄውን አንደርስታንድ አድርጉ ጥያቄውን አንደርስታንድ ስናደርግ when the sum of integer የሆነ ኢንቲጀር x እንበለው ሲደመር 6 በ7 ብናባዛ እዚ ኳልቱ 63 ይመጣል ቁጥሩ ነምበሩ ምንድነው አለን ለምሳሌ let the integer be x ብላችሁ ሰዱ x plus 6 times 7 አለን according to the problem the sum of integer and the 6 is x plus 6 ነው የሚሆነው the sum is multiplied by 7 አለን 7 into bracket ውስጥ x plus 6 is equal to 63 ሆነልን አሁን እዚህ ጋር ውጤቱ ሪዛልቱ 63 ከሆነልን 7 into x plus 6 is equal to 63 ይሆነልናል አሁን ቀላል ነው በቃ አሁን 7 ሲባዛም በx 7x ይሆነልን 7 ሲባዛም በ6 42 ሆነልን ስለዚህ አሁን 7x plus 42 is equal to 63 ይሆናል 7x እዚሁ እናስቀርና 63 ሲቀነስ 42 is equal to 21 ይሆናል ለ7 ስናካፍል 3 ይሆናል ስለዚህ መልሱ 3 ይሆናል ማለት ነው when the sum of an integer and 6 is multiplied by 7 the result is 63 what is the integer አለ መልሳችን 3 ይሆናል ማለት ነው ፈተና ላይ እንደዚህ ነው ትንሽ ዞር ለማድረግ የሚሞክሩትና ይሄን ፕራክቲስ ካደረጋችሁ ጥያቄውን አንደርስታንድ ካደረጋችሁ በጣም ቀላል ነው የሚሆነው ማለት ነው ሁለተኛ ጥያቄ which one of the following is true ይላል the cube root of negative number is negative the cube root of positive number is negative the cube root of negative number is positive the cube root of 0 is positive ይላል አሁን ይሄን ኢቭን እና ኦድ ነምበር ጋር ያየነው ነው የሚሆነው ኢቭን እና ኦድ ጋር ያየነው ምንድነው ኢቭን ታይም እና ኦድ ታይም ኔጌቲቭ ነምበሮች ስናባዛ የምናገኝ ነው የሚሆነው ስለዚህ the cube root of negative number is negative አለ ኔጌቲቭ ነምበርን ኦድ ታይም ካባዛ ነው ኔጌቲቭ ይሰጠናል አለ ይሄ በጣም ትክክል ነው ለምሳሌ ወስደን እንየው the cube root of negative number is negative አለ -3 እንውሰድ -1 እንውሰድና cube root ማለት -1 times -1 times -1 ነው ይሄ ኔጌቲቭ ሆነልን እዚህ ኳልቱ -1 ሆነልን ስለዚህ a true ነው b ደግሞ እንየው cube root of 1 is ስናየው 1 times 1 times 1 እዚህ ኳልቱ 1 ነው የሚሆነው ፖዚቲቭ ነው ስለዚህ ኔጌቲቭ አለ ትክክል አይደለም c the cube root of negative number is positive አለ ፖዚቲቭ አይደለም ያው ኔጌቲቭ ሆኖ አግኝተናል the cube root of 0 is 0 ነው ስለዚህ መልሳችን ምንድነው የሚሆነው a ነው የሚሆነው ማለት ነው
ሶስተኛ which one of the following is the product of minus a and 4 minus 3ab ይላል። ይሄኛውን በቀጥታ minus 5a ከ4a ጋር ስታባዙት minus 20a ስኩዌር ይሆናል። እቺን ደግሞ minus 5a ደግሞ ከminus 3ab ጋር ስታባዙ ፕላስ 15a ስኩዌር b ይሆናል። ይሄ በጣም ቀላል ነው። ያው ጥንቃቄ ያስፈልጋል ለማለት ነው እንጂ እዚህ ጋር minus 20a ስኩዌር ይሆናል። a times a ስኩዌር ስለሚሆነው 4 ሲባዛም በ5 ደግሞ minus 20a ስኩዌር ይሆናል። እቺ ኔጌቲቭን በኔጌቲቭ ስናባዛ ፕላስ ሆነልን 5 ሲባዛም በ3 15 ሆነልን። a times a ስኩዌር ሆነልን። b ብቻዋን ትቀመጣለች። ስለዚህ minus a minus 20a ስኩዌር ፕላስ 15a ስኩዌር b ይሆንልናል ማለት ነው። አራተኛ እቺን ሶስተኛ ያልኳትን አራተኛ በለዋት which one of the following is the solution set of this ይላል። ይሄኛውን for ምናልባት ዩኒት 3 ውስጥ ስላልሆነ እቺን x is an element of rational number ስላለ ችግር የለውም። ግን ምንድነው የጋራ ፈልገን መስራት ነው። ብዙም ችግር የለውም። እቺን የጋራቸው 6 ስለሚሆን ለ3 እናካፍል 2 ይሆናል። 2x ወይንም ደግሞ ክሪክሮስ አድርገን ማባዛት ነው። እቺን 2ን እዚህ ጋር እናመጣታለን። 2 ኢንቱ ብራኬት ውስጥ x ፕላስ 3 ማይነስ እናረግና 3 ኢንቱ x ማይነስ 1 is equal to ይሄና ይሄም ስናባዛ 6 ይሆናል። 6 እና 6ን በ3 ስናባዛ 12 ይሆናል። ምናልባት ትንሽ በቀጥለው ቻፕተር ውስጥ ስለምናይ በዚህ መልኩ ማስቀመጥ ነው። ይሄን ሰርተን x is equal to ስንት እናገኛለን ማለት ነው? x is equal to minus 12 ይሆንልናል ማለት ነው። ከዛ ውጪ እነዚህን ጥያቄዎች ደግሞ እንደ ወርክሺት እናንተ ራሳችሁ እንድታዩት ብትለማመዱ ይጠቅማችኋል ብዬ ስላሰብኩ ነው። በጣም ቀላል ነው። ፕራክቲስ ስታረጉ ግን በጣም አሪፍ ይሆናል ብዬ አስባለሁ። ለምሳሌ -1 ከማ ጋር ብናባዛ ነው -8 የምናገኘው? ከ8 ጋር ብናባዛ ነው። እዚህ ጋር ሌላ ምንም ችግር የለውም። ቢ ደግሞ 5ን ከማ ጋር ብናባዛ ነው ከ35 የምናገኘው? እዚህ ጋር ኤክስ አርጋችሁ ለ5 ማካፈል ነው። ይሄ 6 ይሆናል። 9ን ከማ ጋር ብናባዛ ነው -18 የምናገኘው? ከ-2 ጋር ስናባዛ ነው። 7ን ከማ ጋር ስናባዛ ነው 0 የምናገኘው? ከ0 ጋር ስናባዛ ነው። 3ን ከማ ጋር ስናባዛ ነው -3 የምናገኘው? ከ-1 ጋር ስናባዛ ነው። እነዚህን ጥያቄዎች በሙሉ እንደዛ እያያችሁ ፕራክቲስ ብታደርጉ ጥሩ ነው በሚል ነው እዚህ ያስቀመጥኩት። እነዚህም ተመሳሳይ ናቸው። ለምሳሌ የኤ እና የቢ ዋጋ ወይንም የኤክስ ዋጋ አገኙ ካለ ክሪክሮስ ነው የምታደርጉት። እቺኛውን በዚህ ጋር ክሪክሮስ ታደርጋላችሁ። ክሪክሮስ አድርጋችሁ ኤ ኢዝ ኢኳል ቱ ብላችሁ ይሄኛውን ኤ ኢዝ ኢኳል ቱ 80 ሲባዛም በ49 ሲካፈል ለ89 ለ98 ይሆናል። ይሄ በጣም ቀላል ስለሆነ ፕራክቲስ እንድታደርጉ ነው። 14ኛ ዳሽ ኢዝ ዘ አዲቲቭ አይደንቲቲ ኤንድ ዳሽ ኢዝ ዘ መልቲፕሊኬቲቭ አይደንቲቲስ ኦፍ አን ኢንቲጀር። ይሄን በደንብ ያየነው አዲቲቭ አይደንቲቲ ከሆነ ጋር ከሁሉም ቁጥር ጋር ብንደምረው ያ ራሱ ቁጥሩ የሚሰጥልን ወይም ደግሞ ከሆነ ቁጥር ጋር ብናባዛው ራሱ ቁጥር የሚሰጠን ማን ነው የሚለው ነው። ይሄ 0 ኢዝ ዘ አዲቲቭ አይደንቲቲ ነው። 1 ኢዝ ዘ መልቲፕሊኬቲቭ አይደንቲቲስ ኦፍ አን ኢንቲጀር ነው። በደንብ እንድታዩ ነው። -1 ታይምስ ኢቭን ነምበር ኦፍ ታይምስ ኢቭን ነምበር ኦፍ ታይምስ ፖዚቲቭ ነው ኔጌቲቭ ነው የሚሆነው? ፖዚቲቭ ነው። ይሄን ይሁት -1 ታይምስ ኦድ ነምበር ኦፍ ታይምስ ይሄኛው ምንድነው የሚሆነው? ኔጌቲቭ ነው የሚሆነው። ፕራክቲስ እንድታደርጉ ነው። find the value of a if the product of a with -1 is 200 ከሆነ ለምሳሌ a ኔጌቲቭ -1 ታይምስ 200 ጊዜ ብናባዛ ምንድነው የምናገኘው? ፖዚቲቭ ነምበር ነው። ከ0 ስናባዛው 0 ነው። ከኔጌቲቭ 300 ታይምስ ደግሞ ስናባዛው ይሄ ምንድነው የሚሆነው? ፖዚቲቭ ነው የሚሆነው ማለት ነው። value of product ኔጌቲቭ በኔጌቲቭ ስናባዛ ማለት ነው። ይሄኛው ከ200 ጋር ስናባዛው ኔጌቲቭ ነው። 200 ጊዜ ሳይሆን ከ200 ጋር ማባዛት ስለሆነ ማለት ነው።
ስለዚህ እነዚህን ጥያቄዎች ደጋግማችሁ ስሩ። ይሄኛው ደግሞ -1 የተደገመ ስለሆነ ችግር የለውም። 1 is the smallest positive integer ይላል። true ነው false ነው? smallest positive integer ነው፣ true ነው። -1 is the smallest negative integer ይላል። ይሄ false ነው። the sum of positive integer and negative integer is always positive integer ይላል። the sum of positive integer and negative integer is always positive integer ይላል። ይሄ false ነው። division of an integer is always an integer ይላል። ይሄ false ነው። ያው ደጋግማችሁ ራሳችሁ እንድትሰሩ ነው መልሱን ይዛችሁ። ስለዚህ ይሄ ቻፕተር በዚሁ እናጠቃልላለን። ቻፕተር 2 አጠቃላይ ይሄን ይመስላል። ዩኒቱን ቪዲዮውን ለጓደኞቻችሁ ሼር እያደረጋችሁ ሁሉም ተማሪ እንዲጠቀምበት እንድታደርጉ መጠየቅ እፈልጋለሁ። የሚቀጥለው ዩኒት 3 ላይ እንገናኛለን። ሰላም ሁኑ። አመሰግናለሁ።